ዘሌዋውያን ምዕራፍ 17 ቁጥር 11 ላይ መጽሐፍ ቅዱሳችን ሲናገር ማንም ሰው አለ እግዚአብሔር ሲናገር ማንም ሰው ደም እንዳይበላ ደም በሚበላ ሁሉ ላይ ፊቴን አከብድበታለሁ። የእግዚአብሔር ፊት ከከበደባችሁ በጣም ከባድ ነው። ፊቴን አከብድበታለሁ ከሕዝቤ መካከል ለጥዬ አባርረዋለሁ አለ ማለት ነው ጌታ። ደም እንዳትበሉ ክልከላ አረገ። ምክንያቱም አለና የሥጋ ሁሉ ሕይወት ያለው በደም ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና ብሎ ተናገረ። ስለዚህ የሥጋ ሁሉ ሕይወት ያለው በምን ውስጥ ነው? ደሙ ከሕይወቱ የተነሳ ምን ይላል? ስለዚህ ጠላት መጥቶ አታክ ያደረገው ያበላሻው ነገር ቢኖር የሰውን ሕይወት ነው ያበላሻው። ስለዚህ እኛ ያጣነው የበግ ሕይወት አይደለም። የበግ ደም አትብሉ የሚለን የበግ ሕይወት እንዳንካፈል ነው። የፍየል ደም አትብሉ፣ የበሬ ደም አትብሉ። የበሬ ደም የምትበሉ ከሆነ የበግ ደም እንደምትበሉ ከሆነ እንደ በግና እንደ በሬ ነው የምታስቡት። እግዚአብሔር ነው ያለው፣ እኔ አይደለሁም ያልኩት። እናንተ የጎደላችሁ ሲሪየስ እኮ ነው የምነግራችሁ። ዝም ብላችሁ የበግና የበሬ ደም ሁሌ ብትበሉ እንደ በሬ ነው የምትሆኑ። እግዚአብሔር አዋቂ ስለሆነ ሕይወት ነው የምትካፈሉ። ገባ? አትካፈሉ። የበግና የበሬ ደም አይደለም ሕይወት አይደለም እናንተ ያጣችሁት የኔን ሕይወት ነው። ስለዚህ አትብሉ አለና በሚበላው ሁሉ ላይ ደግሞ የጎደለው የበግና የበሬ ሕይወት ሳይሆን የኔ ሕይወት ስለሆነ በሚበላው ሁሉ ላይ ፊቴን ነው ማከብድበት አለ እግዚአብሔር። ከሕዝቤ መካከል ሰው አይደለም ማለት ነው እኮ ገብቷችኋል? ከሰው መካከል ነጥዬ አወጣዋለሁ ካለ ሰው አይደለም ያ ሰው በቃ ማለት ነው እግዚአብሔር። ከዛ ጌታችን መጣና አሁን አነበዋለሁ ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። አሁን ደግሞ ማለት ምን ማለቱ ነው? የአምላክን ሕይወት ዘዊ የሚባለውን ሕይወት ይዞ ስለመጣ አሁን መካፈል ምን ትላላችሁ አለ ትችላላችሁ። ስለዚህ ከበግ ከበሬ ከፍየል ደም እንድንካፈል ወይንም ሕይወት እንድንካፈል እግዚአብሔር ምን አይልም አይፈልግም። ጌታ ይባረክ።